እንደምናመሻችሁ የኤቢ ፋይናንሻል ዕለታዊ የዜና ፕሮግራም ጀምራለሁ። ዛሬ ሮብ ጃንዋሪ 7 2026 ነው። አጠር ባለ መንገድ እስቲ ቀኑን ሙሉ ስለተከናወኑ ሁኔታዎች የኢኮኖሚ ፋይናንስ የቢዝነስ ሁኔታዎች መረጃ አቀርብላችኋለሁ። እስከቻላችሁ ድረስ ከኔ ጋር ቆዩ። ዛሬ ከትናንትናው ትንሽ ለየት ባለ ሁኔታ በተለይ የዲፌንስ ስቶኮች ከጦር መሳሪያ ምርት ጋር የተገናኙ ስቶኮች መጠነኛ ቅናሽ ይታይባቸዋል። እሱን ተከትሎ በአጠቃላይ ስቶክ ማርኬቱ ላይ ቅናሽ ታይቷል። እሱን በዝርዝር እናየዋለን። ከስቶክ ማርኬት ሲጀምር ስታንዳርድ ፑር 500 6921 ነው ዛሬ ጨርሰው በ0.34% ቀንሷል። ትናንትና ያገኘውን ከትናንት ወዲያ ከሰኞ ጀምሮ የነበረውን እድገት ትንሽ ገት አድርጎታል ማለት ነው። ዶው ጆንስ 48996 ነው። ኦልሞስት 49000 ማለት ይቻላል። ትናንት 49000 ገብቶ ነበር። ከሰኞ ጀምሮ 49000 እና ከዛ በላይ ነበር። ዛሬ ግን ወደ 48996 ወርዷል። ግን ያው ለ49000 በጣም የቀረበ ቁጥር ነው። ዛሬ በ466 ፖይንት ነው የቀነሰው። በ0.94% ነው የቀነሰው ማለት ይቻላል። የፋይናንስ እና የኢነርጂ ካምፓኒዎች ትንሽ ቀንሶባቸዋል። ናስዳክ 23584 ነው ዛሬ ጨርሰው በ0.16% ጨምሯል። ያው የቴክኖሎጂ ካምፓኒዎች ትንሽ መረጋጋት ይታይባቸዋል እነሱ። ዛሬ በዋናነት የተጎዱት ፋይናንስ እና የኢነርጂ ተቋማት ናቸው። ባንኮች ጄፒ ሞርጋን በ2.1% ቀንሶበታል። ባንክ ኦፍ አሜሪካ በ2% ቀንሶበታል። ዌልስ ፋርጎም እንዲሁ ቀንሶበታል። ትናንት እነዚህ በሙሉ በተመሳሳይ መጠን ያደጉ ካምፓኒዎች ነበሩ። ኢነርጂን በሚመለከት እንግዲህ ከቬኔዙዌላው ችግር በኋላ በተለይ ቅዳሜ የቬኔዙዌላ ፕሬዚዳንት ከታሰሩ በኋላ ኢነርጂ ካምፓኒዎች በጣም አድገዋል። በተለይ ቸቭሮን የአሜሪካ ዋናው የነዳጅ አምራች ካምፓኒ ነው። ምናልባት ዶው ጆንስ ውስጥ ብቻውን የቀረ የነዳጅ ካምፓኒ ቸቭሮን ይመስለኛል። ሌላ የነዳጅ ካምፓኒ አሁን የለም። ቸቭሮን፣ ኤክሰን ሞቢል፣ ኮንኮ ፊሊፕስ በሙሉ ዛሬ ስቶካቸው ትንሽ ቀንሶባቸዋል። ቢሆንም ሰኞና ማክሰኞ ከነበረው እድገት ጋር ሲወዳደር ዛሬ እነሱ መቀነስ በመጠነኛ ሁኔታ ነው ቅናሽ ያሳየው። ግን ለምን ቀነሰ የሚለውን በኋላ እናየዋለን። በመጠኑም ቢሆን ዛሬ ያደጉት የቴክኖሎጂ ካምፓኒዎች ናቸው። ኢንቪዲያ በ1% ጨምሮለታል። አልፋቤት በ2.5% ጨምሮለታል። የጤና ተቋም የሆነው አሚግን 3.8% ጨምሮለታል። በተለይ ከውፍረት መቀነስ ጋር የተያያዘ መድኃኒት ያመርታል። በሱ ነው የተሳካለት። ትናንትና የክትባት አምራች ካምፓኒዎች ችግር ላይ እንደሚወድቁ ተገምቷል። ገና የነሱ በደንብ አልለየለትም። ቢሆንም የህፃናት ክትባት የሚያመርቱት እየተጎዱ ነው። የውፍረት መድኃኒት የሚያመርቱት ግን እየተጠቀሙ ነው ማለት ነው። ነዳጅ አምራቾችን ወይም ሪፋይነሪ ማጣሪያዎችን በሚመለከት ቫሌሮ፣ ማራቶን ፔትሮሊየም በቬኔዙዌላው ምክንያት ያው ከፍ እያለላቸው ነው። የአሜሪካው አካሄድ ስለሚያስታውቅ ማለት ነው። ኮሞዲቲን በሚመለከት ነዳጅ ዛሬ ብሬንት ክሩድ ኦይል የሚባለው $60 ከ52 ሳንቲም ነው የተሸጠው። በ0.3% ቀንሷል ከትናንትናው ጋር ሲወዳደር። ሲልቨር አሁንም $80 በላይ ነው እየተሸጠ ያለው በአንድ ኦውንስ። ወርቅ አሁንም ከፍ እያለ ነው። ዩዥዋሊ በዓለም አቀፍ ደረጃ አለመረጋጋት ሲመጣ በሀገራት መካከል ወደ ጦርነት የመግባት ነገር ሲመጣ በተለይ ደግሞ ከአሜሪካና ከአውሮፓ ሀገራት ጋር ችግር ውስጥ በሚገቡበት ጊዜ ሀገራት ገንዘባቸውን ወይም ፎሪን ከረንሲያቸውን በዶላር ከማስቀመጥ ይልቅ በወርቅ መንገድ ማስቀመጥ ይመርጣሉ። ስለዚህ ወርቅ ከፍ ቢል ብዙም አያስደንቅም ማለት ነው። ቢትኮይን ዛሬ $90,000 በታች ነው ዋጋው። ዛሬ ከመጡት ዜናዎች በተለይ ከሰሞኑ ከቬኔዙዌላ ጋር ሲወዳደር ከመጡት ዜናዎች ውስጥ አንዱ አሜሪካ ከቬኔዙዌላ ጋር የመስማማት ነገር ታይታለች የሚል ነው። ፕሬዚዳንት ትራምፕ በማህበራዊ ድረገጻቸው እንዳስታወቁት ከ30 እስከ 50 ሚሊዮን የሚሆን በርሜል ወደ አሜሪካ ቬኔዙዌላ ለመላክ ተስማምታለች ነው የሚሉት። ይሄ ደግሞ በማርኬት ፕራይስ ነው አሜሪካ የምትቀበላትና የምትሸጠው። ከዚህ በኋላ የቬኔዙዌላን ነዳጅ የምንሸጠው እኛ ነን ወደሚል ነው የተካሄደው። ይሄን ገንዘብ ደግሞ መልሰን የቬኔዙዌላ ህዝብ በሚጠቀምበት መንገድ እንጠቀምበታለን ወይም ህዝቡ ተጠቃሚ እንዲሆን እናደርጋለን። ቴክኒካሊ የቬኔዙዌላን ገንዘብ እኛ ነው የምናስተዳድረው ነው የተባለው ማለት ነው። ይሄ ስልጣን ላይ ያለው የቬኔዙዌላ መንግስት በጣም ከባድ ውሳኔ ነው የሚሆነው። በኮሚኒዝም መንፈስ በሶሻሊዝም መንፈስ ሀገር የሚመራ ስርዓት ስለሆነ እንዴት ተደርጎ የአሜሪካ መንግስት በፈቀደው ብቻ ገንዘቡ በጀቱ የሚለቀቅለት ከሆነ ፓወር ላይ መቆየት እድልም አይኖረውም ማለት ነው። ስለዚህ እንግዲህ ውጤቱን እናየዋለን። ዞሮ ዞሮ ግን ፕሬዚዳንቱ እንደዛ ብለዋል። የአሜሪካ ኢነርጂ ሴክሬታሪ
ከዚህ በኋላ የቬኔዙዌላን ነዳጅ ላልተወሰነ ጊዜ እኛ ነው የምንቆጣጠረው ብለዋል። ኢንዴፊኒትሊ ነው ያሉት። እንግዲህ ላልተወሰነ ጊዜ ያው ዞሮ ዞሮ ማለት ምንድነው በቃ እንቀጥላለን ነው፣ ሌላ ነገር የለውም። ሌላ ተአምር ካልመጣ በቀር እኛው እንቀጥላለን። ቫይስ ፕሬዚዳንት ጄዲ ቫንስ ከዚህ በኋላ የቬኔዙዌላን ቦርሳ እኛን ያዝነው ብለዋል። ፐርስ ነው ያሉት። ያው ገንዘብ መያዣ ቦርሳውን በእኛ ቁጥጥር ስር ነው፣ እኛን የምንቆጣጠሩ ብለዋል። ከዚህ በኋላ ነዳጅ የሚሸጠው ቬኔዙዌላ ነዳጅ የምትሸጠው የአሜሪካን ጥቅም የሚያስጠብቅ ከሆነ ብቻ ነው ብለዋል። ትናንትና መመሪያ ነገር ተነግሯቸዋል አዲሷ ፕሬዚደንት። ከዚህ በኋላ ከራሻ፣ ቻይና፣ ኢራን እና ኩባ ጋር ያላችሁን ግንኙነት መቁረጥ አለባችሁ ወይም ደግሞ መቀነስ አለባችሁ፣ እንዲያውም የእነሱን አድቫይዘሮች ማባረር አለባችሁ የሚል ትዕዛዝ ተሰጥቷቸዋል። እንግዲህ ያው ኃይል እንደዛ ነው እንግዲህ ሁሌ አሸናፊው ትክክለኛ ነው ተብሎ ይወሰዳል፣ የፈለገውን ነገር ዲክቴት ማድረግ ስለሚችል ማለት ነው። ዋይት ሀውስም ገበያ እየፈለገ ነው፣ ለቬኔዙዌላ ነዳጅ ገበያ እየፈለጉ ነው። ምክንያቱም ከዚህ በኋላ ነዳጁ የት መሸጥ እንዳለበት የምትወስነው አሜሪካ ናት ማለት ነው። 2 መርከብ ተቆጣጥራለች አሜሪካ። የሚገርመው አንደኛው መርከብ የራሻ ፍላግ ወይም ባንዲራ ነው የሚያውለበልበው። ይሄ ለራሻ እንግዲህ ፊት ለፊት ትሬት ነገር ነው። ራሻም እንደ አቅም አለኝ ነው የምትለው፣ ከአሜሪካ ጋር እገዳደራለሁ ነው የምትለው። ግን መርከቧን ይዘውባታል። አይ ቲንክ ምንም ማድረግ የሚችሉ አይመስለኝም። አጠገቧ ያለችውን ዩክሬንም የ2 ዓመት ሙሉ ተዋግታ ማሸነፍ አልቻለችም። አሜሪካ ግን ቬኔዙዌላን የሚያህል ሀገር በሌሊት በሄሊኮፕተር ወርዶ ፕሬዚዳንቱን ይዘው መጥተዋል። ያን ያህል ልዩነት አላቸው ማለት ነው። ስለዚህ ውስጥ ለውስጥ ከመደራደር ውጭ ብዙ አማራጭ ያላቸው አይመስለኝም። አርብ ዋይት ሀውስ ስብሰባ ተጠርቷል። የኤክሰን ሞቢል፣ ቼቭሮን፣ ኮንኮ ፊሊፕስ ሲኢኦዎች ኃላፊዎች ከፕሬዚዳንት ትራምፕ ጋር ይነጋግራሉ። ምክንያቱም የአሜሪካ አቅጣጫ እኮ ግልጽ ነው፣ ምንም የተደበቀ ነገር የለውም። 2 አቅጣጫ ነው የነበረው፣ ፖለቲካል እና ሪል የሆነ ኢኮኖሚክ አቅጣጫ። ፖለቲካል አቅጣጫው ለህብረተሰቡ በዜና መልክ እንዲቀርብ የሚፈልገው በቬኔዙዌላ በኩል ድራግ እየመጣ ህዝባችን እየገደለ ነው፣ የቬኔዙዌላው ፕሬዚዳንት ዲክታተር ናቸው፣ የድራጉ ደግሞ ዋና ኃላፊ እሳቸው ናቸው። ስለዚህ ከ2019 ነው ምናምን ጀምሮ በክስ ስለሚፈለጉ ፍትህ ማስፈን አለበት ነው በቃ ለህዝቡ የሚነገረው የፖለቲካ መልእክት ይሄ ነው። ዋናው ግን የኢኮኖሚክ ሪዝን ነው። ከፍተኛ የሆነ ድፍድፍ ነዳጅ ያላት ቬኔዙዌላ በዓለም ቁጥር 1 ናት። 20% የዓለም ድፍድፍ ነዳጅ የሚገኘው ቬኔዙዌላ ነው ከሳውዲ አረቢያ በበለጠ። ነገር ግን 1% ብቻ ነው ለዓለም የምታቀርበው። ምክንያቱም በተለይ የአሜሪካን ካምፓኒዎችን እና ሌሎችን ነዳጅ ማጣሪያዎችን ወርሳ ውጡልኝ ካለቻቸው በኋላ አሜሪካን ማዕቀብ ከጣለችባት በኋላ ያው ኢኮኖሚው ተሽመድምዷል። ነዳጅ ማጣሪያዎቿ ምንም ጥቅም የሌላቸው ሆነዋል። በዚህ መሰረት ከጀርባው ያለው ትልቁ ሞቲቭ ኢኮኖሚክ መሆኑ ይታወቃል። ምንም የደበቁት ነገር የለም ከመጀመሪያም ጀምሮ። አሁን ግን ኦልሬዲ ፕሬዚዳንት ስለተቀየረ አዲሷ ፕሬዚዳንት ደግሞ ከዛሬ ነገ እኔን መተው ያስሩኛል ብለው የሚፈሩበት ሁኔታ ነው ያለው። እንቅልፍ የሚተኙም አይመስለኝም። ምንም አይነት ጥበቃ ቢሆን እንደማይድናቸው አሁን ታውቋል። እንግዲህ በጣም ከባድ የሆነ ጥበቃ ያለበት ቤተመንግስት ነው በሌሊት የወሰዷቸው ባልና ሚስትንና አዲሷ ፕሬዚዳንት ቢፈሩ ምንም የሚያስገርም ነገር የለም። ስለዚህ ከዚህ በኋላ ተግባራዊ እርምጃዎች መወሰድ አለባቸው። ስለዚህ እነዚህ ነዳጅ ማጣሪያ ተቋማት ቼቭሮን ኦልሞስት አለ፣ ሙሉ በሙሉ አልወጣም እና ኤክሶን ሞቢል ግን ወጥቷል ከቬኔዙዌላ ገበያ እና ተመልሰው ገብተው እንደገና የድፍድፍ ነዳጁን በበለጠ ሁኔታ የሚያጣሩበት። እሱን ደግሞ አሜሪካ ቴክሳስ ጋር ወደ 5 ነዳጅ ማጣሪያዎች አሉ። ወደዚህ እየተላኩ እየተጣራ ወደ ዓለም ማርኬት መላክ አለበት። ስለዚህ በዚህ ሁኔታ ደግሞ አሜሪካ ተጠቃሚ መሆን አለባት ማለት ነው። እንግዲህ የተቀመጠው አቅጣጫ ይሄን ነው የሚመስለው። አርብ ይነጋገሩበታል። የዛሬውን የኦይል ዋጋ በምናይበት ጊዜ ተጨማሪ ነዳጅ እንግዲህ ወደ ማርኬቱ እየመጣ ነው። 3.8 ሚሊዮን በርሚል በቀን ኤክስፔክት ይደረጋል። ኤክስትራ ማለት ነው። ከሚፈልገው በላይ 3.8 ሚሊዮን በርሚል በየቀኑ ይመረታል ተብሎ ስለሚጠበቅ አሁን ቬኔዙዌላን በደንብ ተጠናክራ ስለምትገባበት በአሜሪካ ቁጥጥር ስር ቢሆንም ጉዳዩ የነዳጅ ዋጋ ይቀንሳል በ2026 ተብሎ ተገምቷል። ከካናዳው ጋር የሚወዳደር ይመስለኛል የቬኔዙዌላው ነዳጅ። ምክንያቱም ለአሜሪካ ቁጥር 1 የድፍድፍ ነዳጅ አቅራቢ ቬኔዙዌላ ነበረች፣ ግን ከማዕቀቡ በኋላውን ካናዳ ናት የተካቻት። ስለዚህ ካናዳን እንደገና የምትወዳደርበት መንገድ ይመጣል። ምክንያቱም በሰሜን በኩል አይ ቲንክ 1 ብቻ ይመስለኛል ነዳጅ ማጣሪያ ያለው
ድፍድፍ ነዳጅ ከካናዳ የሚቀበለው 5 ያሉት ግን በቴክሳስ በኩል ስለሆኑ እነሱ በሙሉ አቅማቸው ሲሰሩ የአሜሪካን የነዳጅ ገበያ በሚገባ ሁኔታ ማስደሰት እንደገና ለዓለም አቀፍ ማርኬትም በአሜሪካ በኩል ለገበያ የሚቀርብበት ሁኔታ ስለሚመጣ ካናዳ ትንሽ ገበያዋ ቀዝቀዝ ሊልባት ይችላል። ቼቭሮን ተጠቃሚ እንደሚሆን ግልጽ ነው። የአሜሪካ ካምፓኒ ነው፣ ፌቨራይትም ነው። ለዚህ የተመረጠውም ዋና የቬኔዙላን ነዳጅ እንዲያንቀሳቀስ ቼቭሮን ነው። ዋናው እሱ ነው። እንግዲህ ከኛ ከኢሚግራንት አንጻር ይሄ ዜና ሪሌቫንት የሚሆነው ያው በብዛት ሲታሰሩ የነበሩ ሰዎች ቬኔዙላውያን ናቸው። በጋንግ በክራይም ውስጥ አሉበት እየተባሉ እየታሰሩ ወደ ኤልሳልቫዶር አካባቢ ላኩ ነበር። ሰውነታቸው ላይ ታቶ ያለባቸው በሙሉ የጋንግ አባል ናቸው እየተባሉ ይታሰሩ ነበር። በዚህ ሰበብ ብዙ ስፓኒሾች ፍዳቸውን አይተው ነበር፣ ኢቨን ዜግነት እንኳን ያላቸው ማለት ነው። ስለዚህ ይሄ ዜና ምናልባት የኢሚግሬሽኑን ጉዳይ ያረጋጋው ይሆን አናቅም። ምክንያቱም እነሱ ላይ የተቀጣጠለው ነገር መልሶ እኛንም ስለሚጠብሰን ማለት ነው። ስለዚህ እሱንም በአንድ በኩል እንደ አንድ ዜና እንከታተለዋለን። ዛሬ ፕሬዚዳንት ትራምፕ አንድ ነገር አስተዋውቀዋል። የጦር መሳሪያ የሚያመርቱ ካምፓኒዎች ወይም የሚሊተሪ ዲፌንስ ወይም የዲፌንስ ስቶክ የሚባሉትን ከዲፌንስ ጋር የተገናኘ ስራ የሚሰሩት ካምፓኒዎች በሙሉ ላልተወሰነ ጊዜ ባይባክ ማድረግ አይችሉም። ባይባክ ማለት ስቶካቸውን መልሰው ራሳቸው መግዛት አይችሉም። ሁለተኛ ዲቪደንድ መስጠት አይችሉም ተብሏል። ለሼር ሆልደሮቻቸው ላልተወሰነ ጊዜ ገንዘብ መስጠት አትችሉም በትርፍ መንገድ። ምክንያቱም ትርፍ ብላችሁ መስጠት የለባችሁም። ከዚህ በኋላ መልሳችሁ ካምፓኒው ላይ ነው ኢንቨስት ማድረግ ያለባችሁ። ምክንያቱም የጦር መሳሪያውን በጣም ያስፈልጋል። ለምንድን ነው እንደዚህ የተባሉት? ምንድን ነው የታሰበው ያለው? ትናንትናም በዜና መልክ አቅርቤዋለሁ። ነገ ደግሞ በኪድ ኢትዮጵያ የሚተላለፍ ፕሮግራም አለ። 2026 እንዴት ነው የሚያልፈው? በገና ካሁኑ በቬኔዙላ ተጀምሯል። የሚቀጥለውስ ማን ነው? ኮሎምቢያ፣ ኩባ፣ ሜክሲኮ፣ ግሪንላንድ እና ዴንማርክ፣ ኢራን፣ ካናዳ እነማን ናቸው? ካሁኑ እየተዘጋጁበት ያለ ሁኔታ አለ። ሲጀምርም 2025 ዲፓርትመንት ኦፍ ዲፌንስ የነበረው ስሙ ተቀይሮ ራሱ ዲፓርትመንት ኦፍ ዋር ተብሏል። የጦርነት ሚኒስትር ተብሏል። ስለዚህ ስራውን እየሰራ ነው ማለት ነው። የተሰጠውን ተልዕኮ እየሰራ ነው። ለጦርነት እየተዘጋጀ ነው ማለት ነው። ስለዚህ ካሁን በኋላ ከፍተኛ የጦር መሳሪያ ስለሚያስፈልግ ስቶክ ካምፓኒያችሁ አተረፈ ብላችሁ ትርፍ መስጠት አትችሉም። ዋቴቨር ገንዘብ ያትርፍ እዛው ላይ ኢንቨስት እያደረጋችሁ ብዙ መሳሪያ ቶሎ ቶሎ መስራት አለባችሁ የሚል ትእዛዝ ተሰጥቷቸዋል። በዚህ ትእዛዝ ዛሬ 2 ትእዛዝ ነው የወጣው። ወይም በሚመለከት ዲቪደንድ መስጠት አትችሉም እና ስቶኩን ባይባክ ማድረግ አትችሉም፣ መልሳችሁ የራሳችሁን ስቶክ መግዛት አትችሉም የተባሉት። በቀጥታ የሚጎዱት እና ከአሜሪካ ዲፌንስ ጋር የሚሰሩት ጀነራል ዳይናሚክስ፣ ሎኪድ ማርቲን፣ ኖርትሮፕ ግሩመን፣ አርቲኤክስ ኮርፖሬሽን ድሮ ራይተን ይባል የነበረው እና ቦይንግ ካምፓኒዎች። ቦይንግም በተለይ የጦር አውሮፕላኖችን እና ተመሳሳይ ቴክኖሎጂን በማምረት ለአሜሪካ ዲፌንስ ከፍተኛ አስተዋጽኦ የሚያበረክት ተቋም ነው። እነዚህ በሙሉ እንግዲህ ዲቪደንድ መስጠት አትችሉም ተብሏል። አትሊስት ሼር ሆልደሮቹን የሚጎዳቸው ይሄ ውሳኔ ነው። ለምንድን ነው እንደዛ የተባለው? እንግዲህ አንደኛው የቬኔዙላ ኦፕሬሽን ከፍተኛ የሚሊተሪ ተሳትፎ ይጠይቃል። ከዚህ በኋላ እጇን ትሰጣለች ቬኔዙላ ሙሉ በሙሉ ወይስ እንደ ኢራቅ እና አፍጋኒስታን ሬዚስት ያደርጋሉ? ገና የሚታይ ነገር ነው የሚሆነው። ቢሆንም አሜሪካ ሬዲ ናት ማለት ነው። ኢቨን ወታደሮቿን እንኳን ለማስገባት ሬዲ ናት። ወደ 50 ሺህ የሚሆኑ ወታደሮች እዛው ቦርደር ማለት ይከብዳል፣ ውሃው አጠገብ ናቸው ያሉት በፎርድ አውሮፕላን ተሸካሚ መርከብ እና በሌሎች መርከቦች እዛው አካባቢ ናቸው ያሉት። ስለዚህ በማንኛውም ሰዓት ወደ ቬኔዙላ ሊገቡ ይችላሉ። ሬዚስታንስ ካለ ጦርነት ይገባል። ስለዚህ የጦር መሳሪያ ያስፈልጋል ማለት ነው። የጋቨርንመንት ኮንትራክተሮቹ እንደገና ቬኔዙላን ማልማት አለብን ተብሏል። የተዳከሙ ነዳጅ ማጣሪያዎችን እንደገና መገንባት አለብን ተብሏል። ስለዚህ ተጠቃሚዎቹ የአሜሪካን ካምፓኒዎች ነው የሚሆኑት። አሜሪካ ሳትፈቅድ ሌላ የአውሮፓ የቻይና ካምፓኒ መጥቶ ምንም አይነት ስራ መስራት አይችልም ከዚህ በኋላ። ፕራዮሪቲ ደግሞ አሜሪካ የምትሰጠው ለእነዚህ ለአሜሪካውያን ካምፓኒ ናቸው። እነዚህ አሜሪካውያን ካምፓኒ ካሁኑ ትርፍ በትርፍ ሆናል እያላችሁ ትርፉን ለህዝቡ መስጠት አትችሉም። ለደንበኞቻችሁ ያዙት፣ ገንዘቡን ሆልድ አድርጉት፣ ገና ብዙ ስራ ይጠብቃችኋል ነው እየተባሉ ያሉት። ወደ ሌሎች ካምፓኒዎች ልሂድ። ኤሊ ሊሊ የተባለው ካምፓኒ 3% ዛሬ ስቶኩ ጨምሮለታል። የክብደት መቀነሻ መድኃኒት የሚያመርት ካምፓኒ ነው። አሚገን ቅድም የተናገርኩት በ3.8% ጨምሮለታል። ዛሬም አሚገን አይ ቲንክ የዩኬውን ባዮቴክ ካምፓኒ ነው የገዛው። በዛ መሰረት ነው ያደገው። ስቶክ ያደገለት በ$840 ሚሊዮን ገዝቶታል። ይሄ አሚገን የካንሰር ትሪትመንት ወይም መድኃኒት የሚያመርት
ወይም ሕክምና ላይ የተሳተፈውን የዩኬ ካምፓኒ ነው የገዛው። በስህተት ነው ቅድም አሚገን የክብደት መቀነሻ ያልኩት። ኤሊ ሊሊ ነው የክብደት መቀነሻ የሚያመርተው፣ ምናልባት ቁጥር 1 ነው እንደዚህ አይነት መድኃኒት በማምረት። ዌስተርን ዲጂታል እና ሲጌት ሁለቱ የዴታ ሴንተሮች ናቸው፣ ወይም ዴታ ስቶር የምናደርግባቸውን ፕሮዳክቶች የሚያመርቱ ናቸው። ዛሬ ትንሽ ቅናሽ አላቸው። ዌስተርን ዲጂታል በ9% ቀንሷል፣ ሲጌት በ8% ቀንሷል። በከፍተኛ ሁኔታ ጨምረው ነበር እነዚህ ካምፓኒዎች፣ ሰሞኑን ጨምሮላቸው ነበር፣ ዛሬ ግን መልሰው ቀንሰዋል። ሳንዲስክ በ27.6% ነው የጨመረለት። በዋናነት ደግሞ የጨመረለት ከኢንቪዲያ ጋር ጥሩ ሪሌሽን ውስጥ እየገባ ነው። ኢንቪዲያ ሳንዲስክን ለወደፊቱ ሊጠቀም ይችላል በሚል ማለት ነው። ወደ ካምፓኒዎች ስንሄድ ጄፒ ሞርጋን በዓለም አቀፍ ደረጃ ወይም በአሜሪካ ደረጃ የአሜሪካ ካምፓኒ መሪዎች በተለይ ደግሞ መካከለኛ ደረጃ ላይ ያሉ ለምሳሌ ሩሴል የሚባለው ላይ የሚሸጡ ወደ $2 ቢሊዮን ካፒታል ያላቸው አይነት ካምፓኒዎች ተጠይቀው 39% ያህሉ ስለ አሜሪካ ኢኮኖሚ ኦፕቲሚስት ነን ብለዋል፣ ተስፈኞች ናቸው። ባለፈው ዓመት ተመሳሳይ ጊዜ ግን 65% ያህል ተስፈኞች ነበሩ። ባለፈው ዓመት ተመሳሳይ ጊዜ ፕሬዚዳንት ትራምፕ ስልጣን ለመረከብ እየተዘጋጁ ነበር። ያኔ ሁሉ ነገር ሞቅ ያለበት ጊዜ ነበር። ስቶክ ማርኬት በከፍተኛ ሁኔታ እያደገ ነበር። የክሪፕቶ ከረንሲዎች በተለይ ቢትኮይን በከፍተኛ ሁኔታ እያደገ ነበር። ብዙ ነገር ተስፋ ተደርጎበት ነበር። ከተወሰነ ጊዜ በኋላ ደግሞ የታሪፉ ጉዳይ መጣ። ኤለን ማስክ ገብቶ ትንሽ የተወሰነ ነገር መስቀልቅል ያደረገ ሰራተኛ በመቀነስ እና መልሶ መውረድ ጀመረ እንጂ ደና ተነስቶ ነበር። ከዛ አንጻር ሲታይ ባለፈው ዓመት 65% ያህሉ ኦፕቲሚስት ነበሩ። አሁን ግን 39 ብቻ ናቸው በአሜሪካ ኢኮኖሚ ተስፋ ያላቸው ተብሏል። የቻይና ማርኬት 1.6% ጨምሯል። በዚህ ሳምንት እድገት አሳይቷል። የሃውንዳይ የተባለው የሳውዝ ኮሪያ ካምፓኒ ወደ ሮቦት ስራ እየገባበት ነው። ያው በመኪና ይታወቃሉ። ብዙ አይነት ኤሌክትሮኒክስ እቃዎችን ሃውንዳይ ያመርታል። አሁን ደግሞ ወደ ሮቦት በመግባት ከቴስላ ጋር ሊወዳደር ነው ተብሏል። በሮቦት ደረጃ ቴስላ እየሰራቸው ያሉት ሮቦቶች በዓለም ሊደሮች ናቸው በብዙ ነገር። ሃውንዳይ ደግሞ ከዛ ጋር እወዳደራለሁ ብሏል። በተለይ ሃውንዳይ የሚገባው ደግሞ ሰዎች የሚከራዩቸውን ሮቦቶች በማዘጋጀት ነው። ሰዎች መግዛት ከፈለጉ ውድ ሊሆን ስለሚችል በሚፈልጉበት ጊዜ ሮቦት እንዲከራዩ፣ እንግዲህ ለምሳሌ ሰርግ ካለ ለሰርግ ብቻ ተከራይተን ድግሱ ሲያልቅ ልንመልሰው እንችላለን ማለት ነው። ያስተናግዳሉ ወይ ያጸዳሉ፣ ዋቴቨር የጉልበት ስራውን እነሱ ይተኩታል ማለት ነው። የአሜሪካ ፌዴራል ሪዘርቭ ቸርፐርሰን ቸርማን ጀሮሚ ፖውል በዚህ ዓመት ነው ከስልጣን የሚለቁት። ሜይ ላይ ይለቃሉ። ካሁኑ እንግዲህ ፉክክሩ ጦፏል። ኬቪን ሃሴት የተባሉት አሁን በዋይት ሃውስ ውስጥ ናቸው ያሉት። የፕሬዚዳንቱ ከኢኮኖሚ ጋር የተገናኘ ከፍተኛ ስልጣን አላቸው። እሳቸው የማሸነፍ እድል አላቸው ተብሎ ይገመታል። ሌላ ኬቪን ዋርሽ የሚባሉ ሰውዬም ተከታይ ናቸው፣ ሊያሸንፉ ይችላሉ። ሁለቱ እየተፎካከሩ ናቸው። በጣም ወሳኝ ነገር ነው ይሄ፣ ምክንያቱም የአሜሪካን ፕራይም ሬት ወለድ የሚወስነው ፌዴራል ሪዘርቭ ነው። አሁን ወለዱ ከ3.5 እስከ 3.75 ነው። 3.50 እስከ 3.75። ክሬዲት ካርድ ወይም ፐርሰናል ሎን ሄደን ስንጠይቅ ባንኮች መነሻ የሚያደርጉት ይሄን ወለድ ነው። ፕራይም ሬት ይባላል። ወይም ደግሞ ባንክ ፌዴራል ሪዘርቭ ላይ ገንዘብ ሲያስቀምጡ ወይም ሲያወጡ የሚከፍሉት ወለድ ማለት ነው። ከሱ ላይ የራሳቸውን ማርጂን ይጨምሩበታል 3-4%። ከዛ በኋላ ደግሞ ክሬዲት ስኮራችን እያዩ አነስተኛ ክሬዲት ስኮር ላለው ሞር ቻርጅ ያደርጉታል ሪስኩን ማኔጅ ለማድረግ። ጥሩ ክሬዲት ስኮር ላለው ትንሽ ይጨምሩበታል። በዚህ ሌት እያለ ወደ 20% ይገባል ማለት ነው። ስለዚህ ቤት መግዛት ከባድ ነው። ወደ 6% አካይ ነው ወለዱ። መኪናም ተመሳይ ነገር ነው። ፕሬዚዳንት ትራምፕ ይህን ወለድ ቀንሱ እያሉ ለረጅም ጊዜ የጀሮሚ ፖውልን ቸርፐርሰኑን ሲያስጨንቋቸው ነበር። እነሱ ደግሞ ወለዱን ብንቀንስ ኢንፍሌሽኑ ሊጨምር ይችላል በሚል ብዙ የመቀነስ ነገር አይታይም። ነገር ግን ከኬቪን ሃሴት ቀጥታ ዋይት ሃውስ ውስጥ የሚሰሩ ሰው ናቸው። እሳቸው ሹመት ባገኙ ባለፈው 2 ስብሰባ ተሳትፈዋል። በሁለቱም ስብሰባ በ0.50 መቀነስ አለበት ወለዱ እያሉ ኦልሞስት ብቻቸውን ሲሟገቱ የነበሩ ናቸው። ሌሎቹ በ0.25 ብለው መጨረሻ ላይ እየተስማሙ በዛ ጸድቀውታል። እሳቸው ግን በቃ ወለዱ መቀነስ አለበት ነው የሚሉት። የአሜሪካ ኢንትረስት ሬት ወደ 1% እና ወደ 2% መውረድ አለበት። ፕራይም ሬቱ 3% አካባቢ መሆን የለበትም ነው የሚሉት። እሳቸው እንግዲህ የማሸነፍ እድል አላቸው ከፕሬዚዳንቱ ጋር ስለሚግባቡ በብዙ ነገር ማለት ነው።
ሰሞኑን የምንጠብቀው ትናንትና እንደተናገርኩት ነገ ሐሙስ ነው። የፕራይቬት ሴክተር ስንት ስራ እድል ፈጠረ የሚለው ነገ ይታወቃል። ኤዲፒ ነው የሚያስታውቀው። አርብ ደግሞ በአጠቃላይ የባለፈው ወር ዲሴምበር በአሜሪካ ስንት የስራ እድል ተመጣ በሚል ከእርሻ ውጭ ያለ የስራ እድል አርብ ይገለጻል ተብሏል። በአሜሪካ መንግስት ሌበር ዲፓርትመንት ነው የሚያሳውቀው። ከ50 ሺህ እስከ 65 ሺህ የስራ እድል ፈጥሯል ተብሎ ይጠበቃል። አሁን የአሜሪካን ኢምፕሎይመንት 4.6% ነው፣ ወደ 4.5 ይቀንሳል ተብሎ ይገመታል። የሚቀጥለው ሳምንት ደግሞ ባንኮች የመጨረሻውን ኳርተር የ2025 አራተኛውን ኳርተር ሪፖርት የሚያቀርቡበት ጊዜ ነው። ጄፒ ሞርጋን፣ ጎልድመን ሳችስ እና ሌሎችም ሪፖርታቸውን ያቀርባሉ። በተለይ እነዚህ ከኢንቨስትመንት ጋር የተገናኘ ከፍተኛ ስራ የሚሰሩ ስለሆነ የነሱ እድገት የአሜሪካም ኢኮኖሚ ራሱ ጠቋሚ ነው ማለት ነው። ተሳክቶላቸዋል ባለፈው ዓመት። እውነቱን ለመናገር ግን የመጨረሻ ሪፖርታቸውን የዓመቱ የመጨረሻ ሪፖርት አሁን ነው የሚያቀርቡት። የሚቀጥለው ሳምንት ላይ ነው የሚቀርበው። ፕሮግራሚንግ ከመጨረሴ በፊት አንድ ስቶሪ ልንገራችሁና ወደ መጨረሻው ሄዳለሁ። ይሄ ስቶሪ ግለሰቡ ኮድ ስሙ ዲፌንስ ጌይን 2026 በሚል ነው የሚጠቀመው። ሬዲት የሚባለው ሶሻል ሚዲያ አፕሊኬሽን ላይ ነው ፖስት ያደረገው። ሰኞ ዕለት ጃንዋሪ 6 ማለት ሰኞ ዕለት ጃንዋሪ 5 ነው መሰለኝ ነው ፖስት ያደረገው። ምንድን ነው የጀነራል ዳይናሚክስን ስቶክ አርብ ዕለት ሸጦታል። ጀነራል ዳይናሚክስ ቅድም እንዳየነው እንግዲህ ከዲፌንስ ጋር የተገናኘ ስራ የሚሰራ ካምፓኒ ነው። ለአሜሪካ መንግስት ብዙ ከዲፌንስ ጋር የተገናኘ ስራዎችን ይሰራል። ስለዚህ እንዲሁ ዝም ብላችሁ ከዲፌንስ ጋር የተገናኘ ነው ብላችሁ ካሰባችሁት በተራ ካልኩሌሽን እንኳን ጦርነት ውስጥ ከገባን ይሄ ካምፓኒ ስቶክ ይጨምርለታል ማለት ነው። በቃ ምንም ሌይማን እንኳን ምንም ስቶክም ወይም ስለ ኢንቨስትመንትም ስለ ፋይናንስ ምንም እውቀት የሌለው ሰው ጦርነት ሲነሳ ከጦርነት ጋር የተገናኙ ካምፓኒዎች ስቶካቸው እንደሚጨምር ግልጽ ነው። እሱ ግን አርብ ዕለት የወል ስትሪት ጆርናል ያቀረበውን አናሊሲስ ወይም ደግሞ ስለ ወል ስትሪት አንድ ጽሑፍ አነበበ። ምንድነው የወል ስትሪት ላይ ያሉት የስቶክ አጫዋቾች ኮንፈርት የማይሰጣቸው አንሰርቴኒቲ ኮንፈርት አይሰጣቸው የሚል ነገር ነው። ስለዚህ አሜሪካ በቬኔዙዌላ እና በሌላው ዓለም ላይ ምንድን ነው አቅጣጫዋ? ቅድሚያ ለአሜሪካ ነው የምትለው ወይስ በሌሎችም ሀገር ጉዳይ ጣልቃ ልትገባ ነው? እና አንሰርቴን ሆነዋል የወል ስትሪት ሰዎች የሚል ጽሑፍ ስላነበበ አርብ ዕለት የዲፌንስ ካምፓኒውን ስቶክ ሸጠው ማለት ነው። አርብ ዕለት ሲሸጠው አንዱ የዚህ የጀነራል ዳይናሚክስ ስቶክ $305 ከ50 ሳንቲም ነበር የሚሸጠው። በዛ ሬት ሲሸጠው ቅዳሜን መታገስ አልቻለም፣ አንድ ቀን ማለት ነው። እንግዲህ ስንት ዓመት እጁ ላይ የያዘ ስቶክ እንደሆነች አይታወቅም። ቅዳሜን ቢታገስ ኖሮ ግን ቅዳሜ አርብን ቢታገስ ኖሮ ማለት ነው ሌሊቷን ቀን የሸጠው ምናልባት 12 ሰዓት ቢታገስ ኖሮ አርብ ሌሊት ወይም ደግሞ ቅዳሜ ሲነጋ አካባቢ የአሜሪካ ወታደሮች የቬኔዙዌላን ፕሬዚዳንት ከቤተ መንግስቱ ይዘው መጥተው ኒውዮርክ ገቡ ማለት ነው። ስለዚህ ቅዳሜ ጠዋት ስንነሳ ዜናው በሙሉ ይሄን የነበረው ጦርነቱ አለቀ በሚመስል መንገድ ሳይጀመር አለቀ ጦርነቱ ተጠናቀቀ የሚመስል ዜና ቀረበ። ይሄ ሰውዬ እንግዲህ ጉድ ሆነ ማለት ነው። አሁን ጉድ ሆነ ወይስ ጉድ አልሆነም እንግዲህ የሚታይ ጉዳይ ነው። ጦርነቱ እየጨመረ ከመጣ ይሄ ዲፌንስ ስቶኩ እየጨመረለት ይሄዳል። ጦርነቱ ከቀዘቀዘ ስቶኩ ደግሞ ባዶ ሊሆን ነው። ስለዚህ ቀድሞ መሸጡ፣ ዝም ብሎ ቸኩሎ መሸጡ ወይም አናሊሲሱን በራሱ መንገድ ተርጉሞ መሸጡ ነው እንግዲህ የዜናው ምክንያት የሆነው እና ራሱ ነው ፖስት ያደረገው። እንደዚህ አይነት ስቶክ ነበረኝ ሸጥኩት ብሎ አርብ ዕለት የሸጠውን ሰኞ ዕለት ነበር ሪፖርት ያደረገው። ለምሳሌ እንዲያው 500 ስቶክ አለው ተብሎ እንኳን ቢገመት 305 ከ50 ነበር እሱ በሸጠበት ጊዜ $152,750 አግኝቷል ማለት ነው። 3 ቀን ጠብቆ ቢሆን ኖሮ ወደ 330 ነው ስቶኩ ያደገለት የዚህ ካምፓኒ። ስለዚህ 165,000 ያገኝ ነበር። 3 ቀን ቢታገስ በአጠቃላይ $12,250 ያተርፍ ነበር ማለት ነው። እንግዲህ ስቶክ ማርኬት ማለት እንደዚህ ነው። ለሁሉም መታገስ አልቻለም። እንግዲህ ስላልታገሰም ይሄን ያህል ገንዘብ ሉዝ አድርጓል። ዋናው ምንድነው ስለ ስቶክ ያለው እውቀትና መረዳት ያነበበውን ነገር በራሱ መንገድ ገመተው። የዓለምን ፖለቲካ ለሚያጠና ሰው አሁን አሜሪካ ምንድነው እያደረገች ያለችው? ቬኔዙዌላን ብቻ ሳይሆን ከሜክሲኮም ከኮሎምቢያም ጋር በየጊዜው ፕሬዚዳንቱ የሚሰጡት መግለጫ አለ። ዜናም ቢሰማ ያስፈራል። ወደ ጦርነት አቅጣጫ መሄድ ነው የሚመስለው። በዚህ ሰዓት
ዲፌንስ ካምፓኒ ላይ ስቶክ ያለው ሰው አይ ይሄ ነገር አንሰርቴን ነው ብሎ ስቶኩን የሚያወጣበት ከሆነ አልገባውም ማለት ነው። የሆነ ነገር አልገባውም ማለት ነው። ሙሉ በሙሉ ዓለም ሰላም ከሆነና አሜሪካ ምንም በቃ ስለሌላው ዓለም ግድ የለኝም ብላ ነገሩን ሁሉ ከዘጋችው ያኔ አያስፈልግም፣ ዲፌንስ ስቶክ ላይ መግባት ሊያስፈልግ ይችላል። ስለዚህ ታይሚንጉም ደግሞ ትክክል አይደለም። ዓርብ ዕለት ማለት ነው ቅዳሜ ማታ ነገሮቹ ሊጠናቀቁ ወይም አቅጣጫ ሊቀይሩ ዓርብ ዕለት እንደዛ መሆኑ ሌላ ገራሚ ነገር ሆኗል። ይሄ አንድ ስቶሪ ነው። ሁለተኛው ስቶሪ በጣም ሰፊ ውይይት የሚጠይቅ ነው። በዚህ ፕሮግራም ብቻዬን ስለሆነ የማቀርበው ለማቅረብ ይከብደኛል። ግን በሚቀጥለው ሳምንት የኪድ ኢትዮጵያ ፕሮግራም ላይ የዩቲዩብ ላይ አቅርበውና ከቅድስት ጋር እንነጋገርበታለን። ታሪኩን ግን ባጭሩ ለማስታወቅ ያህል የ42 ዓመት ሶፍትዌር ኢንጂነር ነው። ኖርዝ ቨርጂኒያ እዚህ የሚኖር ፔናገን አካባቢ የሚኖር ሰው ነው። በትዊተር ላይ አንድ ነገር ጻፈ። ከባለቤቱ ጋር አርጊውመንት ላይ እንደገባ ነው የጻፈው። አርጊውመንት የገባበት ምክንያት ደግሞ በቬኔዙዌላ ምክንያት ነው። እንግዲህ ሰሞኑን ዜናው በሙሉ ሚዲያ የምትሰሙት እሱን ስለሆነ ይሄኛውም ኬስ ከሱ ጋር የተገናኘ ነው። ምንድነው እሱ የሚለው? እኔ በፍጹም የዲፌንስ ካምፓኒዎች ላይ ገንዘብ አላስቀምጥም፣ ስቶክ አልገዛም ነው የሚለው። ምክንያቱም የሞራልና የኤቲካል ጥያቄ ያስነሳል። እኔ ኢንቨስት ካረኩ በእኔ ገንዘብ በሚገዛ የጦር መሳሪያ ሰዎች ይገደላሉ። ስለዚህ ኤቲካል ጥያቄ ስላለው በፍጹም እነዚህ ካምፓኒዎች ላይ ኢንቨስት አላደረገም ነው የሚለው። የእሱ ስቶክ በብዛት ገንዘብ የሚያስቀምጠው የቴክኖሎጂ ካምፓኒዎች ላይ ነው። ኢንቪዲያ ላይ፣ ማይክሮሶፍት እና አፕል ላይ አለው። ከዛም ውጭ የክሊን ኢነርጂ በቃ ከፖሊሽን ነፃ የሆኑ ክሊን ኤነርጂ ለምሳሌ ቴስላም ላይ ሊሆን ይችላል። ምክንያቱም ቴስላ ኤሌክትሪክ ፓወር ነው የሚጠቀመው፣ ነዳጅ ስለሌለው ጋዝ ስለማይጠቀም ኢንቫይሮንመንት አይበክልም በሚል እንደዚ አይነት ላይ ነው የሚጠቀመው። እና ሄልዝ ኬር የጤና ተቋማት ላይ ነው ኢንቨስት የሚያደርገው። በቃ እንደዚ አይነት ሰው ነኝ ብሎ ስለሚያምን ስቶክ በፍጹም የዲፌንስ ስቶኮች አይገዛም። በአጠቃላይ ዲፌንስ ብቻ ሳይሆን አንድ ቃል አለች፣ የኃጢአት ስቶክ ይባላሉ። ሲን ስቶክ ይባላሉ። የዲፌንስ ሊሆን ይችላል ከመድኃኒት ከድራግ ኖርማል መድኃኒቶች ሳይሆን ከድራግ ጋር የተገናኙ መጠጥ፣ የአልኮል መጠጥ የሚያመርቱ ካምፓኒዎች ጋር እነዚህ ኃጢአት የሚባሉት እንደው በመጽሐፍ ቅዱስ የተወገዙት ነገሮች በሙሉ እንደ ካምፓኒ እነሱን የሚያመርቱ ካምፓኒዎች ላይ በፍጹም አልገባም ነው የሚለው። እሱ ይሄ ኃጢአት ውስጥ አልገባም ነው የሚለው። ሚስቱ ደግሞ እኔ ምንም እንደዚህ አይነት የሞራል ጥያቄ አላነሳም ነው የምትለው። ገንዘቡ ያስፈልገኛል፣ ስለዚህ ጥሩ የሚያተርፍ ካምፓኒ ላይ አስገባለሁ ነው የምትለው። እሷ ደግሞ የሎኪድ ማርቲን እና ኖርትሮፕ ግሩመን ሁለቱ የጦር መሳሪያ አምራቾች ናቸው፣ ወይም ከአሜሪካ ዲፌንስ ጋር ኮንትራት አላቸው። ቅድም በዜናው የተካተቱት ከዚህ በኋላ ላልተወሰነ ጊዜ ዲቪደንድ ወይም ትርፍ መስጠታችሁን ለሼርሆልደሮቻችሁ፣ ምክንያቱም ገንዘቡን ያዙት ወደ ትንሽ እንቅስቃሴ አሜሪካ የምታደርግ ነገር ይመስላል፣ ተዘጋጁ የተባሉት ማለት ናቸው። የእነሱ ስቶክ አላት እና የራሷ የጥሮታ ገንዘብ አይአርኤ ላይ ነው የምታስቀምጠው ገንዘቡን። አይአርኤው ላይ ደግሞ ገንዘቡን ኢንቨስት የምታደርገው እነዚህ ካምፓኒዎች ላይ መርጣ ነው የምታስቀምጠው፣ የጦርነት ወይም ዲፌንስ ጋር የተገናኙ ካምፓኒዎችን። እና እሱ ፖስት ያደረገው እንደዛ ነው። ከሚስቴ ጋር ወይም ከባለቤቴ ጋር ግጭት ላይ ነን፣ አለመግባባት ነን። እኔ ይሄ የኃጢአት ስቶክ ውስጥ አልገባበትም፣ እሷ ደግሞ እዛ ላይ ነው የምታስቀምጠው ብሎ ነው ትዊተር ላይ ፖስት ያደርገው። ምን ሆነ? ቅዳሜ የቬኔዙዌላ ጉዳይ በዛ በድራማው ከተጠናቀቀ በኋላ የእሱ ሪያክሽን ምንድን ነው? ወዲያውኑ ለሚስቱ ነገራት። ይሄው ብዬሽ ነበር እኮ እኔ የኃጢአት ስቶክ አልገዛም ብዬሽ ነበር፣ አንቺ ግን ገዝተሻል። አንቺ በገዛሽበት ገንዘብ የቬኔዙዌላ ሕዝብ እየተመታ ነው አይነት ነው እንግዲህ ጦርነት ውስጥ እየገባን ነው በሚል ነው። እና ይሄ ዋር ማሽን ውስጥ አልገባበትም፣ ከደሙ እጄ ንጹህ ነው፣ እኔ ብለድ መኒ የለብኝም ነገር ይላታል። እሷ ደግሞ እስቲ ሰኞ ስቶክ ማርኬት ሲከፈት ታገሰኝ እስከዛ ድረስ ትለዋለች። ሰኞ ተከፈተ። ሎኪድ ማርቲን በከፍተኛ ሁኔታ ስቶኩ ጨመረ። ኖርትሮፕ ግሩመን በከፍተኛ ሁኔታ ስቶኩ ጨመረ። የዲፌንስ ስቶኮች በሙሉ ጨመሩ። ትናንትናም በሰራሁት ዜና የነበራችሁ ሰዎች ወይም ዩቲዩብ ላይ አስቀምጨዋለሁ፣ አብነት ፋይናንሻል በሚለው ያያችሁ ሰዎች የጦር መሳሪያ ከሚያመርቱ ካምፓኒዎች ከአሜሪካ ጋር ዲፌንስ ኮንትራት ያላቸው በሙሉ ስቶካቸው ጨምሯል። ዛሬ ትንሽ ቀንሷል፣ ምክንያቱም አዲሱ የትራምፕ መመሪያ ዲቪደንድ መክፈል የለባቸውም ስለተባሉ ትሬደሮቹ ቶሎ እየሸሹ ነው። እንግዲህ ትሬደር እና ኢንቨስተር ማለት የተለያዩ ናቸው። ትሬደር ማለት ዛሬ ገዝተው ከተወሰነ ጊዜ በኋላ የሚያተርፉ ናቸው፣ ወይ በማግስቱ ወይም ጠዋት ገዝተው ከሰዓት ሸጠው ይወጣሉ።
ልክ ከመርካቶ አየር ባየር ከመርካቶ የሆነ ቦታ ገዝቶ ፒያሳ የሚሸጥ ሰው እንደማለት ነው። ኢንቨስተርስ ግን ለ5 ዓመት ለ10 ዓመት ሆልድ አድርገው የሚቆዩ ናቸው። የካምፓኒ በረጅም ርቀት ያተርፋል ብለው የሚጠብቁ ናቸው እና እሷ ያስቀመጠችው ስቶክ በከፍተኛ ሁኔታ ጨመረ። በ3 ቀን ብቻ $8000 አገኘችበት ከነዚህ ካምፓኒዎች የእሷ ኢንቨስትመንት ያለበት። የእሱ ኢንቨስትመንት ግን ኢንቪዲያ ላይ ያለው ኢንቪዲያ ባለፉት 2-3 ቀናት ብዙም አላደገም። ዛሬ ትንሽ ጨምሯል፣ ግን እድገቱ አነስተኛ ነው። ማይክሮሶፍት በአጠቃላይ በ5 ዓመት ትሬንድ ሲታይ በጣም ትልቅ ነው። ኢንቪዲያም በ5 ዓመት ሲታይ በጣም ትልቅ እድገት ነው ያለው። ሰሞኑን ግን በተለይ ከቅዳሜ እሑድ ጀምሮ ያለው ግን በጣም አነስተኛ ነው እድገታቸው። እሱ 1200 ብቻ ነው የወለደለት ስቶኩ፣ እሷ 8000 ወልዶላታል ማለት ነው። እና አሁንም እየተከራከሩ ነው። እሱ ምንድነው የሚለው እኔ የኃጢአት ስቶክ ውስጥ ስለሌለውበት የሰላም እንቅልፍ ተኛለሁ ነው የምትለው የሚለው እሱ። እሷ ደግሞ የምትለው እኔ አያሬ ላይ የማስቀምጠው ገንዘብ ለልጆቼ ትምህርት ኮሌጅ ነው፣ ለልጆቻችን ኮሌጅ ነው የምንጠቀምበት። ስለዚህ የኮሌጁንም ትምህርት እኔ ስለሆነ የምከፍልላቸው በሰላም የተኛውን እንቅልፍ ቀጥል፣ በዛው በሰላም ተኛ፣ ስለ ኮሌጃቸው መጨነቅ የለብም፣ እኔ አንድ ላደርገዋለሁ። ስለዚህ ገንዘቡ ጥሩ የሚወልድበት ቦታ እያስቀመጥኩ ነው ብላለች። እሱ ማነው ትክክል ብሎ ፖስት አድርጓል፣ እኔ ወይስ ባለቤቴ ብሏል። እናንተስ ምናልባት ስቶክ ላይ ያላችሁ ሰዎች ወይም ኢንቨስትመንት ውስጥ ያላችሁ ሰዎች በፍጹም እንደዚህ አይነት ነገር ሰውን የሚጎዳ ለምሳሌ የጦር መሳሪያ የሚያመርት ካምፓኒ ላይ ኢንቨስት አላደርግም ነው የምትሉት? የመጠጥ ፋብሪካ እንደ ጆኒ ዎከር አይነት ኢንቨስት አላደርግም ነው የምትሉት? አትራፊም ቢሆን ኢንቨስት አላደርግም ነው የምትሉት? ወይስ ካተረፈን ምን አስጨነቀኝ አተርፋለሁ ነው የምትሉት? ሁለተኛ በሞራል ረገድ ዲፌንስ ላይ ደግሞ ኢንቨስት እናደርጋለን። አሁን አሜሪካ ትሬንዱ በጣም ነው የሚያስፈራው። ቬኔዙላው እንዴት እንደሚያልቅ አይታወቅም። የሚቀጥለው ኮሎምቢያ ነው አይደለም? ኩባስ እንዴት ነው የምትሆነው? ዴንማርክ ፈርታለች። አውሮፓኖች ተጨንቀዋል። ምክንያቱም ግሪንላንድን እመጣለሁ እያለች ነው። ስለዚህ በዚህ መንገድ አሜሪካ የምትቀጥል ከሆነ ዲፌንሱ ላይ ኢንቨስት ሲደረግ ትርፍ መምጣቱ አይቀርም። ነገር ግን እስከምን ርቀት ነው ኢንቨስት እያደረጋችሁ የምትቀጥሉት? ምናልባት እኛ የመጣንበትን ሀገር የሚጎዳ አክሽን ውስጥ ብትገባስ ስቶኩን ትገዛላችሁ ወይ የሚል ሌላ የሞራል ጥያቄ ማንሳት ይቻላል። እስከ የት ርቀት ነው መሄድ የምንችለው? ኢንቨስት አድርጋችሁ አገራችሁ ላይ ሲደርስ ወይ ኢትዮጵያ ወይ ሌላ ነገር ሲደርስ ላይ ነው የምትሉት ወይስ እንዴት ነው? የት ላይ ነው መቁረጫ ነጥቡ ነው ጥያቄው። እና በጣም ብዙ አጀንዳዎችን አንስቶ በዚህ ጉዳይ መነጋገር ይቻላል፣ ግን ብቻዬን ስለሆንኩ ለውይይት አይመችም። አሁን ያለው ፕሬዘንቴሽን በዜና መልክ ነው የማቀርበው እና ምናልባት የኪድ ኢትዮጵያ ላይ በሚቀጥለው ሳምንት አቅርቤው እንነጋገርበታለን። ስቶሪዎቹ እነዚህ ናቸው። እንግዲህ ስቶክ ማርኬት ብዙ የተጎዳ ነገር የለውም። ትንሽ ትንሽ ቅናሽ አለው። የተለመደ ነው። ሳምንቱ ሙሉ አረንጓዴ ላይ ሆን ይችላል፣ አንዳንዴ ቀይ ይሆናል፣ መልሶ ይነሳል እና በዚህ መሰረት እንግዲህ እያየን እንቀጥላለን። የዛሬውን ፕሮግራም በዚህ ጨርሳለሁ። ይሄን ቲክቶክ ላይ የቀርበውን ዜና በዩቲዩብ ደግሞ በአብነት ፋይናንሻል በሚለው እና በማራኪ ቲቪ በሚለው የዩቲዩብ ገጾች ያስቀምጣችኋለሁ። ማራኪ ቲቪ አንድ ቃል ነው። ስትጽፉት 2 ቃል አድርጋችሁ ማራኪ ቲቪ ካደርጋችሁት ሌላ ተመሳሳይ ስም ያለው ካምፓኒ ያለ ይመስለኛል ወደ ዘር የሚወስዳችሁ። ማራኪ ቲቪ ብላችሁ እንደ አንድ ቃል ከተጠቀማችሁ ግን ቀጥታ ወደ ማራኪ ሎጎ ይወስዳችኋል። ባክግራውንዱ ይሄ ኦሊቭ ግሪን ያለበት ባክግራውንድ ነው የማራኪ ቲቪ ሎጎ እና ወደዛ መሄድ ይወስዳችኋል። የኤቢ ፋይናንሻል ሎጎ ስለምታውቁት አብነት ፋይናንሻል ብላችሁ ብትገቡ በዛ ታገኙታላችሁ። ከወደዳችሁ ሼር ብታደርጉት ሌሎችም ሰው ዜናውን መስማት ይችላሉ። የኔ ዋናው ኢንትረስት በፋይናንስ እና በቢዝነስ ዙሪያ ኮሚኒቲያችን መረጃ እንዲያገኝ ማድረግ ስለሆነ አቅሜ በፈቀደ መጠን በየቀኑ እየመጣሁ ይሄን ለማቅረብ ሞክራለሁ። ከጊዜ ጥረት ነው እንጂ ተመሳሳይ የኢንቨስትመንት የቢዝነስ እና ሌሎችንም ባለፉት 2 ዓመታት ቲክቶክ ላይ ላይቭ እየወጣው ስንመካከርበት የነበረውንም ለማቅረብ እሞክራለሁ። ግን ካለኝ ትንሽ የስራ መደራረብ አንጻር እሱን ለጊዜው አልቻልኩም። ለሁሉም እንደነዚህ አይነት ፕሮግራሞችን ለማስተላለፍ እናንተም ደግሞ ከፈቀዳችሁ ሼር እንድታደርጉ እጠይቃችኋለሁ። ከኔ ጋር ስለመሻችሁ አመሰግናለሁ። መልካም ለክርስትና እምነት ተከታዮች መልካም የገና በዓል ለኢየሱስ ክርስቶስ ልደት እንኳን አደረሳችሁ እላለሁ። ሰላም ደሩ።